እሺ እንደምታዩት እንግዲህ እዚህ ምስሉ ላይ የምትመለከቱት ይሄ ሀበሻዊ ገዳይ ነው፣ ይሄ አረቡ ደግሞ ተገዳይ ነው ማለት ነው። እና እኛ ኢትዮጵያውያን በየሄድንበት ስማችን እየተነሳ ነው። ሲፈልጉ ያሰቃዩናል፣ እኛም እንገላለን ማለት ነው። እናም እንግዲህ እንዳያችሁት ይሄ ኢትዮጵያዊ ነው፣ አረቡን ገሎታል። ሳዑዲ ዜጋ ገደላችሁ ማለት በአሁኑ ሰዓት እኔ እንገራችሁ፣ በተለይ ማለት ነው በአሁኑ ህግ እኔ ከባድ ነው። እኔ እንዴት እንደምነግራችሁ አላውቅም። እና እንግዲህ ገሎታል። አሁን እንግዲህ በዚህ ሰዓት አፈሳው ቀውጢ ነው፣ ልነግራችሁ አልችልም። እናም እንግዲህ ተይዟል ይሄ ልጅ ማለት ነው። ትናንትና ነው መገደሉ ነው የሰማሁት፣ ግን አሁን ተያዘ ይሄ ልጅ። አያችሁት እንግዲህ አሁን ምን ያክል ዕጣ ፈንታ እንደሚደርሰው ማለት ነው። ባካችሁ እህቶች ወንድሞችም ተጠንቀቁ፣ አረብ ጋር ትግል ማለት ነውና። እሺ ሰላም ልበላችሁ። ሰላም አለይኩም ሁላችሁም የመዳም ቁሞች በያላችሁበት ሰላምታ ይድረስላችሁ። ክርስቲያን ወንድምና እህቶቼ በያላችሁበት ሆናችሁ የምትከታተሉኝ በጣም ቪዲዮን የምትከታተሉኝ ሁሉም ሼር እያደረጋችሁ ስለምትተባበሩኝ አመሰግናለሁ። እና እንግዲህ በያላችሁበት እባካችሁ ተጠንቀቁ፣ እባካችሁ ነው የምላችሁ። እባካችሁ ጥብቅ ነው ይሄ ነገር። አረብ ገደላችሁ ማለት ሳዑዲ ዜጋ ተገደለ ማለት ከባድ ነው። እኔ እንግዲህ አሁን ይሄ እስር ቤት አይደለም ጠብቀው ግድያ ነው። ምን ለምኑ 100% የምነግራችሁ ማለት ነው። የሰረቀ እንኳን የገደለ የሰረቀ እንኳን እጁ ይቆረጣል አይደል? እንደ ሳዑዲ ምድር ላይ ህጓ በጣም ከባድ ነው። እንግዲህ አሁን ይሄም የገደለ ይገደላል። ምንም ሰዓት የማይሰጡትም መረጃም አያስፈልግም ሲጀመር ማለት ነው። እና እንግዲህ ሁላችሁም ከነዚህ ይጠብቃችሁ። በነዚህ ስም እንግዲህ ሁላችንም ስማችን ይጠፋል። እንግዲህ ተመልከቱ፣ ኢትዮጵያውያን አረመኔ ናቸው፣ ጨካኝ ናቸው፣ ሌባ ናቸው፣ ገዳይ ናቸው እየተባል እኛም አጠቃላይ ስማችን በእነዚህ ሹርጣዎች ስማችን ይነሳል እንግዲህ ማለት ነውና አንዳንድ አይለቁንም ፖሊሶች። እንግዲህ አሁን ላይ በጣም ከባድ ነው። ትናንትና ተገደለ፣ ዛሬ ተያዘ ልጁ ማለት ነው። ወላሂ በጣም ነው የሚገርመው፣ በጣም ያሳዝናል። በዚህ ደረጃ ኢትዮጵያውያን እንደዚህ ስማችን መነሳት የለበትም ነበር። ግን አሁን ይሄ ልጅ ምን አድርጎን ነው ከተባለ ደግሞ ምን እንዳደረገው አይታወቅም። ምናልባት ሰርቆ ሊሆን ይችላል ሲተጋገሉ፣ ወይ ሀበሹን ሊገለው ፈልጎ ሳይቀደም ንቅደም ብሎ ገሎት ሊሆን ይችላል። እኛ እንግዲህ ምንም እስካሁን አልታወቀም። አንዳንድ ብልጦች ግን ባለፈው አይታቸዋል። ስልኩን ቀርጾ ሊገለው ሲፈልግ ስልኩን ቀርጾ ሚዲያ ላይ ያወጣው በዛ ሰዓት ሁሌ ሲደበድበው ማለት ነው። እናንተስ ማድረግ ያለባችሁ በዛ ሰዓት ሁሉ ጊዜ የሚጨቃጨቃችሁ ከሆነ ሲያገኛችሁ ሁሉ ጊዜ መርዝ የሚሆንባችሁ ከሆነ ማድረግ ያለባችሁ ስልካችሁን አውጥታችሁ መረጃ ብትይዙበት ነው። አሁን ባለፈው ሀበሻው መታሰር ያለበት ግን ምኑ ታሰረ? መረጃ ስለያዘበት ማለት ነው። ታሰረ ማለት ነው። እሱ ታሰረ፣ በዛ ፈንታ ሀበሻው ነፃ ወጣ። አያችሁት? ምክንያቱም መረጃ ይዞበታል በስልኩ። በሰው ቢሆን ግን አይሰሙም። ምክንያቱም እንደዚህ ስማችን እየተነሳ ሀበሻ እንደዚህ ስለሆነ ደግሞ ህገ ወጥ በጣም ሀበሻ ስለተስፋፋ አሁን ላይ ሳዑዲ ምድር ላይ ሴትም ወንድም እየሄደ ሁሉም ስለተግማማ ማለት ነው አሁን ላይ ረክሷል። በተለይ የኢትዮጵያ ህዝብ ወላሂ ሞት ረከሰ። እኔ እንገራችሁ ለምን እንደዚህ ታደርጋላችሁ? ቢያንስ ሊገልህ ታሰበ እንኳን እርግጠኛ ነኝ ግን መብላህ አትገለውም፣ የሆነ ነገር አድርጎህ ነው። ወይም አንዳንድ ሸይጣን ልጆች አላችሁ፣ ሁሉም ወንድ ባይባል ሁሉም ሴቶች ባይባልም አንዳንድ ነገር በቃ ከመሬት ተነስቼ ድንገት ሀብታም ሊሆን የምትሉ ልጆች አላችሁ። እናንተ ተጠንቀቁ፣ በዚህ አጋጣሚ በጣም ተጠንቀቁ። ይሄ ለሁላችንም ትምህርት ያስፈልጋል። ተማሩ ከዚህ ትግል። የምትተጋገሉ ሊደበድባችሁ ከፈለገ ዝም በሉት፣ በቃ ይደምድባችሁ፣ ይምታችሁ፣ ያልፋል። እንደዛ አትታገሉ፣ በአንድ ቀን ህይወታችሁን ታጣላችሁ ማለት ነውና እንደዛ ስላችሁ ነው። ይሄ ልጅ እንግዲህ አላህ ያግዘው። በአሁኑ ሰዓት ምን እያደረጉት እንደሆነ አይታወቅም። ያው ሙሉ ለሙሉ ገዳይ ይገደላል። እንግዲህ እስካሁን በህይወት የሚቀመጥም አይመስለኝም። ግን ኢትዮጵያውያን በየሄድንበት ስማችን መነሳት የለበትም ስላችሁ ነው። እና የመዳም ቁሞቼ ሁላችሁም
ተጠንቅቃችሁ ስሩ ስራችሁን ማለት ነው። ወጥቶ ከመቅረት ይጠብቃችሁ። እንደዚህ አይነት ወጥቶ መቅረት በጣም ነው የሚያሳዝነው። አሁን ይሄ ልጅ ህጋዊ አይመስለኝም። በህገ ወጥ በባህር ነው ሄዱ ወረኝነት ገብቶ እንደዚሁ አጋጣሚ ባልሆነ ፈጠር ባልሆነ ነገር እንደዚህ የሚገዳደሉት ማለት ነው። እና እንግዲህ መልካሙን ስራ እመኝላችኋለሁ። ላይ በጣም ሴቶችም አረመኔዎች አሉ፣ መዳሞች ማለት ነው። እነሱም እናንተን ሊደበድቧችሁ ምናምን ይፈልጋሉ። ቢደበድቧችሁ ደስታቸው ነው እንደውም ማለት ነውና እናንተም ታግሳችሁ ታገሱ። በቃ ትዕግስት ያስፈልጋል። ነጮች ደግሞ አይችሉም። እኛ ሀበሾች እጃችን ጠባቅ ነው። ምክንያቱም ቆሎ ዝንቆረጥም ያደግነው በቃ ስንሯሯጥ ደጋውን ቆላውን ብዙ በረሃ አይተን ነው እኛ ማለት ነው። እነሱ የኛን በባህር ምናምን ቢሄዱ ምንም አይችሉም። ፈስ ናቸው። ወዳው ሞትት ነው የሚሉት። ምንም አይችሉም። ግን እጃቸውን አታንሱባቸው። ምክንያቱም ሰበብ ነው የሚሆኑባችሁ። ሰበብ እንዳይሆንባችሁ ተጠንቀቁ። የዚህ ልጅ ዕጣ ሁላችንም እንዳይገጥመን ሰራ አድርጋችሁ ወደ ሀገራችሁን ቶሎ። እንደዚህ አይነት ክፉ ተምንሰማ ሀገራችን ሆነን ገብስ ቆሎ እየቆረጠምን ብንኖር ይሻላል። ምክንያቱም አሁን ላይ አረቦች በጣም ተግማምተውብናል እኛ ላይ ማለት ነው። እኛም ሄድን እነሱ ጋር፣ እነሱም ጠገቡ። ምንም ማድረግ አይቻልም። ግን ራሳችንን ጠብቀን ብንሰራ ባይነኝ ማለት ነው እኔ። እና እንግዲህ ለመምጣት የሚያስባችሁ ወደ ሀገራችሁን ቶሎ። ሀገራችን ታስገባለች። እንደምታዩት ሀገራችን ቆንጆ ናት። መስራት የሚያስባችሁ ቀጣይ ቪዲዮ እንሰራላችሁ ብዬ አስባለሁ። ምን ያክል ብር ይዘን እንምጣ የሚለውን ሀገራችሁ ላይ መስራት ትችላላችሁ። ሰራ አድርጋችሁ እስከ 3 አመት ተሰራችሁ በቂያችሁ ነው። ቤት እናያዝ ምን እናያዝ እና በጃጅ ጅብሰም እናድርግ በቃ እንዳረቦች እናድርገው የምትሏላችሁ። አንዳንዶቻችሁ ደግሞ በጣም ከኦቨር በላይ እቃ የምታመቻችኋላችሁ እነ ፍሪጅ ምናምን ድረስ እሱ ነገር እነግራችኋለሁ ምን ያክል ኪሳራ እንደሚያመጣባችሁ። እና እስከዛው ድረስ ላይክ ሼር እያደረጋችሁ አበረታቱኝ። አይርዘምባችሁ። ቀጣይ ቪዲዮ እንገናኛለን። ያው ይሄ ልጅ ውስጤን ስለነካኝ ነው እኔ ላምጣላችሁ ብዬ ነው። አመሰግናለሁኝ። ቻው